እንግዲህ ከፈለጋ አይቀርም እኮ እኔ እኮ ወይኔ ባውራት በቃ ያለፈ ነገር ነው ይቅርብኝ። በስመ አብ እኔ እኮ አዛኝ መሆን እኔ ራሴ ነበርኩ። ኤሬ ክርስቶስ እኔ እኮ እዚህ ቤት የምታረጊው ግን አንቺው ለምንድን ነው ሰው እንዳያቅመጥ ጥሩ እኮ አይደለም። እንደዚህ አይደለም። ችግር የለውም እኔ ጋር ችግር የለውም። እዚህ እኮ ነው ባለፈው ስታለቃቅስ እኔ በጦርነት ቤተሰቤ ምናምን ስትል ታኛለሽ። ሰው ነሽና ገባሽ? ከዛ እኔ ማለት ገንዘብ ተከፍሏት ነው ማለት ነው። ቪዲዮ ሲሰሩ ሃይሚና ብሩኬን አንስቼ ለሰው ልክ ያለው ብላኛለች። ዋው አይሽ የዛኔ የሚወጣው ፒክቸር በቃ እሷ በደንብ የተገዛች ናት። እዚህ ግቢና ተብላ ነው ሁለቱን እቺ ልጅንና እቺን ማናት ሀናን ያጂና እንደዚህ አርጊያቸው እነዚህ ሁለቱ ይናገራሉ ብላ ነው። እኔን በጣም ነው እንትን ያለችኝ። በጣም ነው በደንብ የተከታተለችኝ። አሁንም ገባት አየች እኮ እኔ በየሄድኩበት እኮ ስለምትከተለኝ ነው። በየሄድኩበት ያ ተብላ ነው። ከዛ በኋላ እንደዚህ አይነት መክሪያት እንደዚህ አይነት እንዳታረጊ በልጆቹ ላይ ችግር የለውም እንደዚህ ከሆነ ያደርጉልሻል። ሁለተኛ ግን ምናምን ብዬ የሆነ መናገር ነበረብሽ። ወዲያው እኔ ደግሞ በቃ እኔ ያሳዝነኝ የነገረችኝ ነገር ነው። ይሄ እኮ አያሳዝንም። ሀነን እውነት ለመነጋገር እኮ ይሄ እኮ ስራቸውን ገና ልጆች ኖ እንደዚህማ አያሳዝንም። እውነት እንነጋገር እግዚአብሔርን ይሄ ምን ያሳዝናል? ስራቸውን የሚያበላሽ ነገር እኮ ከኋላ እየሄደች አልኩሽ። እቺ ለምንም አትመለስም። ይቅርታ አድርጊልኝ። አደገኛ ነው። ከጀርባው ትልቅ ነገር ነው ተሸክመው አሁን እኔ የዋነቴ ነው። እውነትሽን ነው ገኒ። ቦታ የለም እንጂ ልጆቹን ንገሪያቸው። ጧት ሰብስክራይብ ያስደረግናቸው ልጆቹን ታውቂያቸው ነው። ይሰማሉ። እኔ የምልሽ ይኸውልሽ አሁን ሀናን ሌላ አዲስ ነገር ነው የምታወሪ ያለሽው። እኔ ወደ ተንኮላ ወይ ደግሞ አይደለም ልጅቷ እየሰማችን ነው። ዝም በይ እየሰማችን ሳለው። አዎ ግን እኔ ጋር እዚህ ጋር ግን እኔ እቺ በእናትሽ እኔ መጥፎ ልብ ነው ያለኝ። በውስጥ ንገሪያቸው ነው እንጂ አዘላይ አሁን ቀጥተው ዩቱብ ላይ ነው የምለቁት። እነዚህ ሴጣኖች ይልቀቁ። ማንም እንደዚህ እነዚህ ትናንሽ ዩቱበሮች እንደውም መያዝ አለባቸው። የእነሱ ጠላቶች ናቸው። እኔ በቃ ተረጋጊ ሀኒ። አንቺ ሁለተኛ በእናትሽ አንቺ በቃ አትበይኝ። አሁን ደግሞ መጣች የኔን ሲወራ አደባቂ አሁን እኮ በእናትሽ በቃ አትበይ። ይሄ እኮ ስነ ስርዓት ያለ ይሄ በጣም አደገኛ ወሬ ነው የምናወራው። ዝም በይ። አውቄያለሁኝ። እኔ እኮ ሀኒ እንደዛ አትበይ ነው ያልኩት። ወይኔ ምንድን ነው ይኸውልሽ አሁን እኮ ልጅቷ ለሀኒም ሌላ ነገር መጀመሪያ ሲጀመር ስትመጣ ራሱ እኔ አላመንኳትም። አላረግም ማንነቷን ገና አላወቅኩም ነው ያልኩት። እኔ ማለት አሁን ደግሞ ይኸውልሽ ዝም በሉ የሚባል ሳይሆን እርማት የትኛውም ሰው ሂጂ ትገቢያለሽ። ሂጂ ትገቢያለሽ። አስገባትኝ እንትናት እስትግባና ትስማ። ለምን ከገባሽ እኔ እወርድልሻለሁ። ለምን ዩዘር ነኝ ኖ ገኒን አስገቧ። ገኒ ናንዬ ወጣች። ኖ ገኒ ናኒ ያለቻትም እዚህ ትገባለች ተብሏል። ያንን የጻፈችው እሷ ራሷ ማን ነው? እሱ ችግር የለውም። እሱ እንትን መጻፍ ችግር የለውም። እነሱ ሰው የመሰለውን ይጽፋሉ። እሱ መጻፉ እኮ መጻፉ ምን ስንቱ ምንም የፈለጉን ይጻፉ። እሱ መጻፉ አይደለም። እኔ አሁን ያመመኝ ሲጀመር ገኒ አንድ ሴት ለባሏ ምግብ ካሰራች ምን እኛ የመዳም ቤት እየተሰደም ሽንት ቤት እያጠብ አሮግት ቂጥ እያጠብን አይደል? ይሄ ምን ክብር ይወርዳል? ለምን መሰለሽኝ ቡርትዬ፣ ይኸውልሽ ሰው እኮ አንዳንድ ሰው እኮ ኮሜንት መጻፍ ደስ የሚለው አለ እኮ። አሁን የኮሜንቱ ነው የሚያስጨንቃችሁ። ሰራተኝነት ይባላል። አሁን የኮሜንቱ አስጨነቃችሁ። አሁን እቺ ልጅ የምትሰራው ስራ አያምም። እኔ አላስጨነቀኝም። አሁን ትንሽን ነው ምሳሌ ምን ያለ ምን ኢትዮጵያ ውስጥ የኖርን ምግብ እየሰራን አልነበረም በእሳት እሱ ትስራ እንኳን ብሩኬን አላለችም እኮ ያለችው እኮ ደግሞ ሃይሚን ነው። ሃይሚን ሜሽን ታዲያስ ገብቶናል እኮ የተላከችው ኬት ነው። ሀናን ለምን አታስገቧትም? ጂጂን አስገቧት በእናታችሁ። እኔ ልውረድ። ገኒን አስገቧት። ገኒዬ ግቢ፣ ገኒ ግቢ፣ አስገቧት። እኔ እወርዳለሁ። ውረጂ ቡርቴ፣ ውረጂ እናታቸው ነኝ። ስሚ ነይ ገኒ ሳቢያት። ብሌን የለችማ። ብሌንም እኮ የለችም እኮ። ገኒዬን አስገቢያት።
ብሌን ገባች። አሁን ገኒን እያልን ታላቅ እያለ ታናሽ ገባ። እኔ ልውጣላችሁ። ደህና ገኒ አንድ ቁጥር ጻፊ። ቆይ አንድ ቁጥር ምን ተፈጠረ ደግሞ? ወላንሳ ሚውት አድርጋለች። ወላንሳ ወይ ቲጂዬ ወጣሽ? ኖ ሀያት እነ ብሩኬ ሰፈር ነኝ ብላለች። በፊት የነበሩበት ሰፈር። እቺ ደንበኛ ተልኮ ያላት ሰይጣን ናት። አንቺ አንድ ቁጥር ጻፊ ገኒ፣ አንድ ቁጥር ገነት፣ አንድ ቁጥር ጻፊ። ቆይ ገነት ትግባ። ገነት ገኒን ፈልጊያት። ብሌን አንድ ቁጥር ገኒን ሳቢያት፣ ገኒን ሳቢያት። እኔማ እኮ እግዚአብሔርን ገንዬ ልነግርሽ። እኔ አሁን ለአንቺ ደግሞ በደንብ ምክር ልንከርሽ። እኔ በጣም ነው በውስጥም አይደለም የምነግርሽ፣ እዚህ ፊት ለፊት ነው የምነግርሽ። በፍጹም ሰውን እንዳታምኚ። ኧረ እኔ አላምንም። በስመ አብ ወወልድ ወመንፈስ ቅዱስ። እኔ ለነገሩ ሰው በማማን አልሞትኩም እንጂ ድሮ ነበር የምሞተው። ግን ያንቺው ምን ሆነሽ ነው ደግሞ? እንዴት ዋላችሁ? እኔ እኮ አይደለሁም እኮ ጉድ አልሰማሽም? ያቺ ሰብስክራይብ አድርጓት እያልን የነበረ ያልናት ልጅ ሰብስክራይብ አድርጓት ያልናት ልጅ እሷ እዛ ገኒ ያዘቻት የሆነ ቦታ። ከዛ በኋላ ደግሞ የሆነ ለእኔ ነገረችኝ ነገር አለ። ገባሽ? እሱን ሁሉ ይቅርታ ብዬ ሁለት እግራቸው ላይ ነቤኪን ሁሉ ምናምን ስማቸውን ጠርታ ማለት ነው ስትይ በይ ሁለተኛ እንደዚህ እንዳታረጊ ችግር የለውም አንቺ በእውነተኛ መንገድ የሆነች ልጅ ላኪልኝ ብላ ልኬላት አለች። አሁን እኮ አሁን ይሄንን የምታወሪው አሁን ነው አንቺ ቅድም ለምን ይሄንን እያወቅሽ ይሄንን ማገናዘብ? አይ ምን አድርጋ ነው ልጅቷ ነው ያልገባኝ። ኦይ ልንገርሽ ኖ አሁን ገኒ እየሰማች ነው። ምንሳ ዘመድ እኔ የዋነ የውድ ዘመድም ሆነ እኔ ደግሞ ገንዘብ ተቀብዬላት ደሞና መንገድ የኔ ጎበዝ። አንቺ ዛሬ ተይኝ። ኧረ ተይ ተበሳጨቻለሁ። ተይ ነው እዚህ ጋር ብንም እኔ የዋነ ማንንም ማስደረግ ባሳደግ የዋነ እናውቅሻለን እኛ በቃ አንቺ አይደለም እዚህ ጋር ዩዘር ብልሳ እኔ የዋነቴ ነው አይከፈልበትም። አላወቅሽም። አሁን የገንዬን ምክር ትሰማያለሽ። አላወቅሽም። በቃ አንቺ ችግር የለም። ራሱ ልታሳምመኝ ነው። በእናትሽ ሞትኛው ሰላምን በላችሁ። ቲጂዬ ሰላም ይመጣብኝ። ዛሬ ሰላም ነሽ? በዚህ አጋጣሚ ሰላም። እኔ እኮ ይኸውልሽ ራሴን እንዳያመኝ ነበር ገዝቴን ያልከፈትኩት። ሀናን ሰላም ላንቺ ልመልስልሽ። ቆይ ልመልስልሽ። ስሚ ሀናን ልንገርሽ፣ እኔ ሲጀመር ዘመዴና ስላልሽኝ እንጂ ሰብስክራይብ አላረጋትም ነበር። ግን ዘመዴና ስትይ በቃ ዘመድሽ ነው የመሰለችን ነገባሽ። ይሄልልሽ ነው እንጂ አሁን ነው የገባሁት። እኔ አሁን ነው የገባሁት። ከመጀመሪያው የለሁም። አባቴ ለምን ትቆጫለሽ? በስል አይደለም በጦርነቴ እናቴ ወንድሞቼን አጥቼ አንድ ለእናቴ ነኝ የተረፍኩት። እናቴ ሲሰው ይሻላል ያ ረብ ይሻላል ያ ረብ እንዲዳ ያኒ ትግለጽ ቆይ ዝም በይ። አሁን ዝም በይ። ለገኒ ዋናው ርዕስ ማለት የቱ ጋር እንደተገኘች በደንብ ነው። ማነሽ አንቺ ደግሞ ይሄ ወሬ እኮ አይደለም የምናወራ ያለው። እኔ የመሰለኝን ስላወቅኩት እዚህ ቦታ ማድረግ ስለፈለግኩ ነው። ገባሽ? ይኸውልሽ እቺ ልጅቷ ቀንና እናንተ ቤት ነው መሰለኝ ሀኒም አለች። እንደውም ሼር እናድርግላት ሁሉ ምንድነው የምትሰሩትን እንስራና እናድርግላት ስትባባሉ ነበር ጠዋት ከሀነ ጋራ ማለት ነው። ሀነን በጥሩ ነገር ነግራት ነው እኔ ሐኪም ነኝ የሕክምና ትምህርት እየተማርኩ ስለሆነ ቤተሰቦቼ ትግራይ ናቸው ነው ያለችው። እኔ አላውቅም ብቻ በትግራይ በጦርነቱ በጣም ተጎድቻለሁ እና መማርበት ስለሌለኝ ባክሽን ሼር እንዲያደርጉ ወጣ ስደት ከመውጣ ተባበሪኝ ብላሽ ነው አይደለ ሀንዬ? ስደት ከመውጣ አዎ። እናንተ ደግሞ አዝናችሁ እሺ ብላችሁ ሼር ልታደርጉላት ምን ልታደርጉ። ከዛ እኔ ጠዋት ስራ ቦታ ሆኜ ተደብቄ ስለማዳምጥ ከዛ እቺ ልጅ የት አገኛታለሁ? እነ ሰላም ጋር አገኛታለሁ። አውቀሻታል አይደል? ሰላምን እዛ ኦይ እንትናም አለች ማነው ስሟ ማለች ቡርቴ አለች። ቡርቴ ስላለች እኔ ቡርቴ ያው ምስክር እንድትሆን ፈለግኩ ማለት ነው። እኔ ሰላምን እንጠልቻት ጠላት ሆና አይደለም፣ ግን እቺ ልጅ ምንድነው ተልኮ ይዛ ይመጣችሁ አልኩና ዝም ብዬ እያዳመጥኳት ነበረ። ገባሽ? እኔ ሀናም አልነገረችኝም። ሀናማ ሼር አድርጉላት ምናምን እያለች ነበረ። ገባሽ? ከዛ እኔ ሳዳምጣ ሰላምዬ ምን ሆነሽ ነው
ያው ጓደኝነት እንዳላቸው በደንብ አወኩኝ ከወሬያቸው ማለት ነው። ገባሽ? እየሰማችሁኝ ነው? እና ከዛ ቡርቴ ደግሞ በቃ እግዚአብሔር ያጥናሽ ቢኮዝ ቡርቴ ትላንትም ተጨንቃ አይቻት ነበር ተጨንቃ ትላንትም እና ለዛ ይሆናል የገባችሁ። ለምን የምታወራው ወሬ እግዚአብሔር ያጥናሽ እያለች ነው። ቡርቴ በጣም ተጨንቃለች በልጅቷ ሞት እያለች ስታዝን ነበረ። ከዛ እኔ ሳዳምጣት ልጅቷ ከነሱ ጋር በጣም ግንኙነት እንዳላት አወቅኩኝ። ከዛ ቅድም ደግሞ ገብታ እዚህ እናንተ ጋር እነ ብሌንጋ ገብታ የብሩኬን ፎቶ አድርጊ ቻናል ሼር ልናደርግ ነው ሲሏት አላውቅም አለቻቸው። 3-4 እየገባች እየወጣች ቢኮዝ ይሄንን ቤት ማወቅ ነው የፈለገችው። ወሬውን እዛ ቁጭ ብላ መስማት ነው የፈለገችው። 3 ሲጠይቋት 3 ሞታ ተመልሳ ከዛ ማናት ሀነን ቱጣ ትላለች ማለት ነው። እና ወጣች። እኔ ልቤ ምንም አላረፈም። ከዛ አሁን መጥቼ ስነግራቸው መጣች ገባች ማለት ነው። ስትገባ አንቺ ለምን የሃይሚን ስልክ ቁጥር ፈለግሽ አልኳት። እየፈለገሽ ነበር አለች። የሃይሚን እዛ ኢትዮጵያ ያለውን ስልክ ቁጥሯን ማለት ነው። እዛው ናት ያለችው እሷ። ለምን ፈለግሽ? ለምን አንቺ እነ ሰላምን ታውቂያቸዋለሽ ወይ ብዬ ስላት አላውቃት ሚዩት ይዛለች። ቆይ ተረጋጉ። እና ምን አለችኝ? እንዳይቀዱን ደግሞ እኔ በጣም ነው የደበረኝ። ይሄ ችግር የለውም። ይሄ ያወራሽው ሀቅ ነው እንጂ ይሄ መጥፎ ነገር አላወራሽ። ይኸውልሽ ከዛ ምን አለችኝ? ገንዬ ብታወሪም ቢቀዱም እነሱ ይሰሙታል። የተቀዳ ነው እነ ሃይሚም ጋር የሚደርሰው ማለት ነው። ተናገር። ይኸውልሽ ከዛ ምን አለች መሰለሽ ሀና፣ አሁን እያወራን እዚህ እየመጣ ቢዚ ሰው እየገባ ስራ ላይ ስለሆነች እና ገነት ፎሎ መልሱ። ሀና ምን አለችኝ? አሁን ወይ ድምጽ ይሰማል። ሀና አሁን ምን ትላለች? እያወራን ይሄንን እያለ ገባች። ልጅቷም አስገባቻት ብሌን። አንቺ እነ እንትና ቤት ሰላም ቤት እኮ በጣም ጓደኛ ነሽ ስታወሪ ሰምቼሻለሁ አልኳት ማለት ነው። አላውቃትም አለች። አታውቂያትም ስላ አሁን አንቺ እኮ ስታወሪ ስለነበረ እኮ ነው ከስሎና ሰምታ ፕሮፋይል ቀይራ የመጣችው። አዎ ፕሮፋይሉን ቀይራ መጣች። ከዛ ምን አልኳት መሰለሽ? ለምን ፕሮፋይሉን ቀየርሽ? ቻናሌን ሼር አድርጉልኝ ስትይ አልነበር እንዴ? ለምንድን ነው ልትቀይር የፈለግሽው አልኳት ስላት በቃ ዝም ብዬ ነው አለች። ልጅቷ አዘባርቃለች ስለነቃንባት ገባሽ? ከዛ አንቺ እኮ እዛ ነበርሽ ስላት አላቃትም አለችኝ። ከዛ ቡርቴ ነበረች፣ ቡርቴም እዚህ ላይ ነበረች። ቡርቴ ገብታለች አልገባችም? ይቺ ልጅ ከነ ሰላም ጋር በደንብ ጓደኛ እንደሆነች ሰምተሻታል አልሰማሻትም ስላት አዎ አለች። ቡርቴ ገብተሻል አለቻት። እኔም ነበርኳ እሷም ነበረቻ። ለምን ተዋሻለሽ አልኳት እና ከዛ አይ እኔ አልገባኝም አለችኝ። እና በቃ እኔ ስለነቃውባት ነው ገኒ፣ ስለነቃውባት ነው። አንደኛ ነገር ስልክ ትፈልጋለች፣ ሁለተኛ ነገር ልጅቷ ትዘባርቃለች። የመጣችበት ሌላ ነገር ነው ገባሽ? ለዛ ነው ልጅቷን አነጋግሬ ተጠንቀቂ ያልኳት። ይህ ማለት ነው። ይሄ ነው ገኒ፣ ይሄን ይመስላል። አዎ ትክክል። ቲጂዬ ለእናንተና ምነግራት አለ በትክክል አሁን እነሱን የሚያወራለን አይነት እንዲጠበቁ ማድረግ ነው። እንዲጠበቁ ለነገሩ እነሱ ጎበዞች ናቸው። ማርያምን እነሱ እኮ ምንም አይሆኑም። እነሱ እኮ ሀገራቸው ላይ ነው ያሉት። ግን ምንድን ነው ሰው አይታመንም። ውሸታም ነው ሰውን ገባሽ? አንቺ ግን ጎበዝ ነሽ እውነት። በጣም ምልሽን ገኒ በጣም ኃይለኛ ልጅ ናት የመጣችው። በጣም ነገርሽ እንትና ራሱ ይኸውልሽ አስቢኝ ራሱ ስነግራት ነበር ስለ ሁኔታዋ እያልኳት ነው። ብቻ አሁን ከስር ሆና አይቻልም። የሃይሚ ምናምን ከፈለገች ማንነቷን አሁን ለእኔ እንደነገርሽኝ እውነቷን ነው። ትግራይ ላይ እንዲህ እንደተጎዱ ቤተሰቦቿ የሕክምና ተማሪ እንደሆነ ትምህርቷን እንዳታቋርጥ ካለች የጨረቃ ፋሚሊ ያረጓታል። ለምንድነው ሃይሚን የምትለው አገናኙን የምትለው? እንዳታገናኙ ምናምን እያለች ሜሽን እንዳታረጉ እያለች ትለኝ ነበረ። ማርያምን ማናት እንደዚህ የምትልሽ? እንትና ህልም ራሷ ስታይ ያየችው ህልም ነው የሚፈታላት። ይኸው አስበኝ ጌታዬ ማለት ነው። በኢሞ ደውላ
ሀናንዬ እንደዚህ ከዛ እንደዚህ እኮ ነው አስቢኝ እንደዚህ ሁሉ ብላኛለች ብዬ ስላት አንቺ በየዋነትሽ ነው ግን እንትን በይ እንደዛ እንዳይስመሽን እሺ እነሱን ማግኘት ከፈለገች አሁን ያልሽውና እነሱን ማግኘት እሷን ማግኘት ከፈለገች ከሷ ጋራ ቪዲዮ ለመስራት ፈልጌ ነው አለችኝ እኮ ለምን ፈለግሽ ስልኳን ስላት እዛ ቪዲዮ እንድታሰራኝ አለች ለኔ እሺ ላንቺ ደግሞ ምንድነው ያለችሽ ላንቺ ደግሞ አለችኝ ያልሽው አሁን እዛ ቀርጫቸው ቪዲዮ ቀርጫቸው የሆነች ልጅ ላኪልኝ ብላ ማለት አሁን እኮ እንደዚህ እንደውም ይቅር ብለውኝ እንደዚህ በኢንቦክስ ነው እኮ ይቅር ባለፈው ትዝ ካላችሁ አውሪኝ ያለች ጊዜ ነው ስለ ጦርነቱ ስለምኑ ያወራችልኝ ከዛ በኋላ ነው ለምን ብሩኬን ካገኘሻቸው አንድ ሰፈር ከሆንሽ ለምን አትነግሪያቸውም ብዬ ስላት አይ እንደዚህ እኮ አንድ ጊዜ እንደዚህ አድርጌ እንደውም ብሩኬ እግር ላይ ወድቄ ለምን እንደዚህ ያደረግሽ ብሎ ራሱ ተቆጥቶኝ እግር ላይ እሺ ሀናን ኦኬ ላቋርጥሽ አሁን እንደዛ ብላ ስትዋሽ አንቺ እኮ እንደዚህ ብለሽ ነበረ አንቺ ለምንድን ነው ለኔ እንደዚህ ያልሽው ለምን አላልሻት ለምን ዝም አልሽ አሁን አንቺ ወንድሜ እንደዚህ ብለሽ ማለት እንደራሴ ነው ስለ ወንድሜ አይደለም አሁንም የምጠይቅሻለሁ ሀናን አንቺን እዛ አግኝቻቸዋለሁ እነ ብሩኬንና ቪዲዮ ስትያት ለምን አሁን ስትክድ አልነገርሻትም እዚህ ስትክድ እኔ ብልሽ አንቺ ያወራሽ ነው እኔ መች አወራሁ ሀናንዬ እኔ አንድ ያልገባኝ ነገር እነሱን አግኝታ እኮ በአካል ሲልስ ይቅርታ ጠይቃለች ታውቃቸዋለች ለምንድን ነው መተዋወቅ ያስፈልጋት ሌላ መተዋወቅ አልገባኝ ሌላ እንትን ፈልጋ ይሆናል ገንዬ 2 ወሬ ነው ያወራችው ገንዬ 2 ወሬ ነው ያወራችው ለዛ እኮ ነው ይሄ ጥያቄ ድምፁን አጥፉ በእናታችሁ ድምፁ ይኸውልሽ 2 ወሬ ነው ያወራችው ገኒ ባለችው ምንድነው ለካ ይቺ ልጅ ተልኮ አላት የምትፈልገው እዚህም ብሌን ቤት ስለ ሀይሚ ስለሚወራ ትገባለች እሙጋም ትገባለች እኔን ነው ደግሞ የምትከተለኝ የዋነቴን እኔን ነው የምትከተለኝ እኔ ጋር ምንም አይነት ነገር አላወራችም ፎሎ አድርጉኝ ነው የምትለው በየዞረች ፎሎ አድርጉኝ ስትል ምን ልትሰሪበት ነው ስንላት አይ ዩቱብም ሰራለሁ ስትል መልካም ነገር ስሪበት መጥፎ ነገር ልትሰሪ እንዳይሆን ብዬ ዘግቻለሁ እኔ ከዛ በላይ ነው የመከርኳት እግዚአብሔር እኔ ያልገባኝ ነገር ሀናን ቆይ ያልገባኝ ነገር ማለት ነው አግኝቻቸው ይቅርታ ጠየቅኳቸው እግራቸው ስር ወድቄ እግራቸው ላይ ወድቄ ይቅርታ ጠየቅኳቸው ካለች አሁን ከሀይሚ ጋር አገናኙኝ ሀይሚ ጋር ሪፖስት አድርጋችሁ ሀይሚ ጋር አድርሱልኝ ያለችው ለምንድን ነው የዛኔ ይቅርታ ከጠየቀቻቸው አግኝታ ይቅርታ ቆይ እናውራ እንጂ አንዴ ይቅርታ አግኝታቸው ይቅርታ ከጠየቀቻቸው አሁን ለምንድን ነው አፋልጉኝ አገናኙኝ የምትለው ብሩኬን ለምን ያልገባኝ ነገር አሁን ብሎክ አድርጌያታለሁ እኔ ቤት ከዚህ በኋላ ሁለተኛ አትመጣም ብሎክ አድርጌያታለሁ እሺ ሀናን ልንገርሽ ለዚህ መልስ ልስጥሽ ልጅቷ እኮ አሁን እኮ እኛ እንደማናቅ ነው የገባት ገባሽ እንዳወቅን አልገባትም ገባሽ እናንተ አላወቃችሁማ ቀደምም እንኳን አስገብታችኋታል አይደል ስለማታውቁ ማለት ነው ያስገባችኋል አይ ገኒ ማሬ ይሄ ነገር እኮ ነው ያላቅም ሀናን ፈልጋ በውስጥ ላውራሽ ብላ ለሀናን ነው ያወራቻት ከዛ ሰብስክራይብ አድርጓት ነው የተባለው ምን እንደተፈጠረ ምን እንዳወራቻት አላቅም እኔ ሰብስክራይብ አድርጉኝ እንደዚህ ነኝ ስደት ከምወጣ ሰብስክራይብ አድርጉኝ ነው ያለችው ስደት ከምትወጣ እናርጋት ብለን ነው ያደረግነው እሺ ሀናንዬ አሁን እኮ ልጅቷ መታ አራት ቀለበዳ ነው የቀላበደችው ለምን ቀላበደች በይ አንቺ ለምን እንትንሽን ቀየርሽው ቅድም እዚህ ላይ ሼር እንዲደረግልሽ ፎቶሽን ወዳው ቀይረሽ መጣሽ እዚህ አልኳት አንቺ ደግሞ ከሰላም ጋራ በጣም ፍሬንድ ነሽ ጓደኛ ነሽ ሰምቼሻለሁ አልኳት ትላትኝ አላውቃትም አለችኝ ገባሽ አታውቂያትም ቡርቴ ነበረች አብራ ቡርቴ ምን እንደምትል ሰምቻታለሁ ብዬ ስላትኝ ቡርቴ መተሻል እኮ ለምን ተዋሻለሽ አለቻት እዛ ነበርሽ እኮ አለቻት ገባሽ ከዛ ሳነን ይሄንን ሁሉ ሃይድ አድርጋ ታቅ ነበር አንቺ እኮ እንደውም ለምን ፈለግሽ እንደዚህ ብለሻል ብትያት ነበረ ሳትወጣ በፊት አነን እኔ ደግሞ ማለት ነው እኔ ደግሞ ከምንም በላይ ይሄን ስትነግረኝ በእግዚአብሔር በምናምን ስትለኝ ማልኩላት በቃ ዝም በይ ጥሩ መንገድሽን እንጂ
ማርያምን ብዬ ራሱ እግዚአብሔር ይሄ ራሱ አንድ ማርያምን ቦት ማለት ምሳ ያስፈልጋል። ገንዬ እናመሰግናለን። ይሄንንም አውቃሽ ይሄንንም ማሳወቅሽ እናመሰግናለን። እሙ አበሻ የተባለችዋ ደግሞ እኔ አገኛታለሁ እናወራታለን። ምን አሁን ዝም በሉ ነው አባባልሽ አንቺ ነገር እንዳትፈልጊ። አይደለም ዝም በይ አይደለም። ሚሚ ሀበሻ ደግሞ ምንድነው ችግሩ? ቆይ ዝም በይ ዝም በይ ለኔ ምንድነው የምትለው? አይ ልጅቷ ቀበጣጥራለች። አሁን ለምሳሌ ሀልዬ እንደዚህ አግኝቻቸው ይቅርታ ጠይቄያለሁ ብላኛለች። እኔ ደግሞ ሁለተኛ እንደዚህ እንዳታደርጊ ማልኩላት ማርያምን እኔ ለማንም አልናገርም። ግን ቆይ ልንገርሽ አሁን ለምን ለማንም አልናገርም አልሽ? ለምን? ይሄ እኮ የሚደበቅ አይደለም። ሌላ ነገር ብታደርግ ጭንቅላቴ ውስጥ ግን የተፈጠረው ምንድነው? ሁለት አይነት ነው ልጅቷ። አሁን ደግሞ እዚህ ጋር ደግሞ እየዞረች ከሀይሚና ኖ ደብቅልሻለሁ ካልሻትማ እውነቷን ነው ልጅቷ እኮ በቃ ደብቅልሻለሁ ካልሻት እውነቷን ነው። ለዛ ነው እዚህ አላቅም ብላችሁ ዝም ያደረገች ነው መሰለኝ። እኔ ያልኳት ሁለተኛ እንደዚህ አይነት መንገድ አታርጊ። ለመለወጥ ከፈለግሽ ተንኮል ይሄን ከምትቀርጪ ሄደሽ በዛ ሰዓት እንደዚህ አርጉ ብትያቸው እኮ ልጆቹ የዋናቸው ለምን እንዲያረግሽልኝ ስላት የሆነች ልጅ እንደዚህ አስደርግልሻለሁ እንደዚህ አርገሽ ሙዬ ያጂ ሚዩት አድርጊ ሙዬ ሚዩት አድርጊና ስሚ እየተንጫጫ ነው። አዎ የሆነ ነገር እንጫጫ ገባሽ አይደል? ገን እየሰማሽ ነው አይደል? እንዲህ ብላ ስትሰማሽ በቃ አንቺ ሰው እኔ እኮ ሰው ነኝ። በጦርነት እንደዚህ ብለሽ ስትይ ሰው ያዝ እንዴ እኔ ሰው ነኝ። በጣም ነው አንጀቴን የበላችኝ በሰዓቱ እንዳወራችልኝ አመንኳት። ገባሽ? እኔ ደግሞ በይ እንደዚህ ሁለተኛ እንዳታረጊ እንደዚህ ብትይ አሁን ሌሎች ሊሰሙ ይነሱብሻል። ግን ከሁኔታሽ ከእንደዚህ ሰው አለቀብኝ ቤተሰቤ እንዲሞተብኝ እንዲህ ስላልሽኝ እኔ አዝናለሁ። ሰው ነኝ። ግን እኔ አቅሜ አይደለም። ግን እጠይቃቸዋለሁ። እኔ በገባሁበት እንዲያደርጉልሽ አደርጋለሁ። ግን ሁለተኛ እንደዚህ አይነት ነገር እንዳይደግምሽ። አሁን እኔ እና አንቺ ራሱ አልተግባባንም። እኔ እኮ አሁን እምልሽ አለሁትኝ እሺ እንደዚህ አለችሽ። እኔ እኮ ያንቺን ሀዘን እኮ ስለማቅ ነው ልብሽን ስለማቅ እኮ ነው ገንዬ እሷ አይመሰለኝም ስለማቅ እኮ ነው እንትን ይሄ ቪዲዮ ምናምን ሲቀርጹ ልጅቷ ፎቶ አንስታቸዋለች ይመስለኛል። ፎቶ አንስታ እነሱ ደግሞ ይዘዋት ለሰው ሰጥታለች። እንግዲህ በገንዘብ ይሁን በምን በገንዘብ ተገዝታ ነው እኮ እንደዛ ያደረገችው። አሁን እሱን ነገር ስታማክራት እንግዲህ ለሀንዬ ደግሞ ሚዛን ምን አደፋ ያላትን ልጅቷ ችግሯን በአጠቃላይ ወፍታታለች ይመስል አሁን እንደምትለው እሷ ደግሞ ያው በሀዘኔታ አርማት አስተካክላት በይካውን በኋላ እንደዚህ እንዳታርጊው። ልጅቷ ግን መሰሪ አሁን ሀንዬ የዋህነቷ ነው እንጂ እሺ ገኒ ላቋርጥሽ ገኒዬ አፈርስ በላይ አሁን እሺ እንደዛ ብላ አለቻት አይደለ እንዴ? አሁን ራሱ ልጅቷ እዚህ ገብታ ስትዘባርቅ ዘባረቀች እኮ ልጅቷ እዚህ ገብታ አላውቅም ለምን ፈለግሻው የናይሚን ስልክ ብሩን ተካፍዬ ነዋ። ታይ አኔ ልትጣየኝ ነው አይደል? እንድንጣላ እኔ ምን እጣላሻለሁ? ትቼ እወጣለሁ እንጂ ለምን? እኔ እኮ አንቺን አይደለም የምናገር ያለሁት ልጅቷን እኮ ነው የምናገር ያለሁት። የምናገር ያለሁት እኮ ልጅቷን ሀንዬ ገኒን አስጨርሽኝ መጀመሪያ እዚህ ስትገባ አሁን ስጠይቃት ለሃኒ እኔ እንደዚህ አድርጌባቸው ይቅርታ ጠይቄያለሁ አለች። አሁን እዚህ ደግሞ ገብታ ለምንድን ነው የፈለግሽው የነሱን ስልክ ለምን ፈለግሽ ስላት አብሬ ምንድነው ቪዲዮ እንድታሰራኝ ገባኝ። እኔ እኮ ካገኘቻቸው ይቅርታ ከጠየቀቻቸው ምን እኛን ሁለት ድራማ መስራት አስፈልጋት ይቺ ልጅ ነው ልናገር ነው ገንዬ ካፌ ተናገር ነው። እኔም አሁን ይሄ ነው ጥያቄ ተፈጠረብኝ። አሁን ይሄንን ነው ሀኒ ማረጋገጥ ያልፈለገችው። ሀኒዬማ እኮ አሁን ገባት። በቃ ለምን ታውቂያ ነገር ትዝ አላት። በቃ እንደዚህ ላይ ነበር ብላ ተናገረች። ሰው ፊት ላለመናገር ይሄ ነው ልጅቷ። አሁን የልጅቷ ጥፋት ምንድነው? መጀመሪያ ኦልሬዲ አግኝታቸዋለች ሰዎቹን። ካገኘሁ እኔ በዛ ሰዓት አይ ቪዲዮ መስራት ፈልጋለሁ እስቲ በእናታችሁ ተባበሩኝ እርዱኝ እንዲታይልኝ ቪዲዮ እንትን እንዲል ምናምን ብላ እነሱ ማነጋገር ነበርባት። አሁን ግን ለምንድነው በየቤቱ እየሄደች እነሱን ማግኘት የፈለገችው? ቀድማ አግኝታቸው። አንቺ እኮ ልጅቷ አሁን ገኒም አልገባሽም። ልጅቷ እኮ አሁን እኛን እዚህ የምትሸውደን ጌም የምትሰራን እኮ ለምን ፈለግሽ የሃይሚን ስልክ ብጌ ስላት ምንድነው የምትለው? ካወቀቻት ይቅርታ ከጠየቀች እዚህ ምን አስጠየቃትኝ?
ምን እንትን አድርጉልኝ፣ ኢንቦክስ አድርጉልኝ። ውሸታማ ልጅቷ ነው። በቃ እሱ እኮ ገባኝ እኮ ውሸትነቷ እኮ የሚታወቀው ዋሸሽ። ሁለት አይነት ንግግር ተናገረች። አንደኛ አውቃቸዋለሁ፣ አውቄያቸዋለሁ፣ ይቅርታ ጠይቄያቸዋለሁ፣ አግኝቻቸዋለሁ አለች። እዚህ ጋር ደግሞ እንዳላገኛቸው ሲጀመር ማለት ነው። ከገዝቱ ላይ ማውረድ አልነበረባችሁም። በደንብ መጠየቅ ነበረባችሁ። ጠየቅኳት፣ በደንብ እስከሚበቃት እስከምትዘላብድ ጠየቅኳት። ልጅቷ እኮ ዛሬ ይኸውልሽ፣ እኔ ስራ ቦታ ሆኜ ማውራት አልችልም፣ ግን እንደዚሁ ስክሮን ሳደርግ አይቻቸዋለሁ። እናንተ ቤት ገብታ ነበር እሷ ልጅ ዛሬ አይደል? ቲጂ እኔ ስከፍት ፎሎ አድርጎኝ አለች። ለምን ነው እኔ ነው መግባት ስለማልችል አልቆየውም። በቃ ይኸውልሽ መግባትም ማውራትም ስለማልችል ትንሽ ጊዜ ሰማኋችሁና ወረድኩኝ። እንትን አድርጉልኝ ስትላችሁ ነበር። ፎሎ ሰብስክራይብ ስትል ከዛ ለምንሽ ፈልገሽ ነው? መልካም ስራ ካልሰራሽበት ግን አንቺ እንደው በደንብ ነው ሰብስክራይብ እናደርግልሻለን። ነገር ግን ጥሩ እኛ የምንደግፋቸው በጣም የምንወዳቸው ልጆች አሉ ብያታለሁ። ምሳሌ ከሆነ አይተን ብላ እሷ በደንብ ገጻ እኔ መግባትም ስለማልችል ከላይ እያዳመጥኩሽ ነበር። ከዛ ወደ ስራዬ ሲሄድ አቆምኩት ማለት ነው። እና ምክንያቱም እኔ ከማድረጌ በፊት ጠይቃለሁ። ገንዬ ያልሽው እኮ ገብቶኛል። ሁለት አይነት ንግግር ነው የተናገረችው ስታፋጥጫት ገብቶኛል። ሳፋጥጣት ልጅቷ ሳፋጥጣትኝ ይኸውልሽኝ ለምን መሰለሽኝ ይኸውልሽ አንዬን የተጠቀመችው የዋህነቷን ስላወቀች እሷ